ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸውን መረጃዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። ትላንት ምሽቱን በመቀሌና ዙሪያው ተኩስ የነበረ መሆኑ ታውቋል። ሰዎች ተጎድተዋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ተፈጠረ የተባለውን ተኩስ በተመለከተ አረጋግጠዋል። ጉዳዩ ምንድነው በሚለው ዙሪያም ያሉት ነገር አለ። ጥንቅራችን ይዞታል። አንድ ተጨማሪ ጀነራል ከኃላፊነቱ የተሰናበቱ መሆኑን እንዲያውቁት የሚል ደብዳቤ እንዲደርሳቸው የተደረገ መሆኑን የሚያመለክት መረጃን ማካተናል። ጀነራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊፈነዳ ይችላል ሲሉ የሰጡትን ማስጠንቀቂያ በተመለከተ ኤርትራ ምላሽ ሰጥታለች። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ጀነራል ጻድቃን ሁለቱ ሀገሮች ጦርነቱ ስለመግባት የመጨረሻው ምዕራፍ ላይ ደርሰዋል ማለታቸው የጦርነት አጀንዳ አራማጅነታቸውን ያሳያል በማለት ኮንነዋል። መረጃውን እናደርሳለን። የአውሮፓ ህብረት በትግራይ ያለው ጥረት አሳስቦኛል ብለዋል። በትግራይ ክልል ያለው ጥረት በንግግር እንዲፈታ በኢትዮጵያ የአውሮፓ ህብረት አምባሳደር ጠይቀዋል። ጥንቅራችን ይዞታል። አርቲስት አንዱዓለም ጎሳ ከእጮኛው ሞት ጋር በተያያዘ ለጥያቄ በፖሊስ መጠራቱ ተሰምቷል። ስለ አነጋጋሪ ወጣቷ ሞዴልና የማስታወቂያ ባለሙያ አሟሟት የተሰማውን አዲስ መረጃ ከጥንቅራችን ይሰማሉ። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን መምጣታቸውን ተከትሎ ህልውናው ያከተመው የአሜሪካ ዓለም አቀፍ ተራድኦ ድርጅት ዩኤስኤድ ሰራተኞቹን ዶክመንቶችን አቃጥሉ፣ ኢሜይሎችን ሰርዙ የሚል ትዕዛዝ ማስተላለፍን ተከትሎ ሚስጥር የማጥፋት ስራ ተሰርቷል። ድርጅቱ ምን አይነት ሚስጥሮች ቢኖሩት ነው በዚህ ደረጃ ሰነዶችን እስከ ማቃጠል የደረሰው የሚሉ ጥያቄዎችም እየተነሱ ነው። በጥንቅራችን ከተያዙት መረጃዎች መካከል ነው። አሜሪካ ከጎረቤቷና የቅርብ አጋሯ ካናዳ ጋር የገባችበት የታሪፍ ጦርነት እየለየለት መጥቷል። ከ25 በመቶ የተነሳው ታሪፍ አሁን 50 በመቶ ሆኖ የሸቀጦቹ ዋጋ ጣራ ነክቷል። የካናዳ መንግስት በበኩሉ ለታሪፉ በሰጠው መልስ ወደ አሜሪካ የሚላከው ኤሌክትሪክ ኃይል ዋጋ ላይ ጭማሪ አድርጓል። ጉዳዩን የምንመለከት ይሆናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የመቀሌው ተኩስ የጌታቸው ምላሽ። ትላንት ምሽቱን በመቀሌና ዙሪያዋ ተኩስ የነበረ መሆኑን ከስፍራው የወጡት መረጃዎች አመላክተዋል። የክልሉ ርዕሰ መስተዳድር አቶ ጌታቸው ረዳም በመቀሌና በዙሪያዋ ልዩ ስሙ አዲጎዶም በተባለ ቦታ ተኩስ እንደነበር በእንግሊዘኛ ቋንቋ በማህበራዊ ትስስር ገጻቸው ባሰፈሩት መልእክታቸው አስታውቀዋል። የህወሓትን ለሁለት መከፈል ተከትሎ የነ ዶክተር ደብረጽዮን ቡድን በአቶ ጌታቸው ረዳ የሚመራውን የትግራይ ጊዜያዊ አስተዳደር መዋቅሮች በማጠፍ የራሱን መዋቅር እየዘረጋ ሲሆን ይሄው የምሽቱ የመቀሌና አካባቢው የተኩስ ልውውጥ ከዚሁ ጋር የተያያዘ ነው የታየው። የነ ዶክተር ደብረጽዮን ቡድን በትላንትናው ዕለት ጠዋት የአዲግራት ከተማን በመቆጣጠር የራሱን ከንቲባ የሾመ ሲሆን ቀጣይ እንቅስቃሴዎችን በማድረግ መሰል ተግባራትን ለማከናወን ባደረገው ጥረት ነው የምሽቱ አለመግባባት የተፈጠረው። አቶ ጌታቸው ረዳ ቀደም ብሎም የነ ዶክተር ደብረጽዮን ህወሓት ወደ መቀሌም ጭምር የመስፋት እቅድ ይዞ እየተንቀሳቀሰ ነው በማለት ያስታወቁ ሲሆን በምሽቱም በከተማዋ ጫፍና ዙሪያዋ የተሰማው ተኩስም ከዚሁ ጋር የተያያዘ መሆኑን አቶ ጌታቸው ረዳ በፌስቡክ እና በሌሎች ማህበራዊ ትስስር ገጾቻቸው ላይ ባጋሩት መልእክታቸው አስታውቀዋል። እነ ዶክተር ደብረጽዮን አሁን እያደረጉት ባለው እንቅስቃሴ ደጋፊዎችም አሏቸው፣ እንደዚሁም አምርሮ የሚቃወሟቸውም አሉ። ደጋፊዎቻቸው በሰልፍ ሲቀበሏቸው፣ ተቃዋሚዎቻቸው ደግሞ በሌላ አቅጣጫ በተለያዩ ማህበራዊ ሚዲያዎችና መንገድ ላይም ጭምር በመውጣት ሲቃወሟቸው ይታያሉ። በአዲግራት በአዲሱ የነ ዶክተር ደብረጽዮን የከንቲባ ሹመት ተቃውሞ ያሰሙና በራሳቸው በነ ደብረጽዮን ጸጥታ ኃይሎች ቁጥጥር ስር ያሉ የከተማው ነዋሪዎች ያሉ ሲሆን በሌላ አቅጣጫ ደግሞ ከንቲባውንና ከካምፕ የወጡ ታጣቂዎችን መንገድ ላይ ወጥተው በጭብጨባ የተቀበሉም ነበሩ። በትላንት ምሽቱ በመቀሌና አዲጎዶም በተባለ ቦታ በነበረው ተኩስ ሰዎች የተጎዱ መሆኑን አቶ ጌታቸው ረዳ በዚሁ መልእክታቸው ያስታወቁ ሲሆን ምን አይነት ጉዳት ደረሰ በሚለው ዙሪያ ግን ያስቀመጡት ዝርዝር መረጃ የለም። አዲጎዶም ከመቀሌ 40 ኪሎ ሜትር ርቀት ላይ የምትገኝ ስትሆን ከከተማዋ ጋር ጠበቅ ያለ ትስስርም ያላት ናት። አቶ ጌታቸው በዚሁ መልእክታቸውም በጥቂት የጦር መኮንኖች የተሳሳተ ውሳኔ ትግራይን መንግስታዊ መዋቅሮች በማፈራረስ ለመቆጣጠር እየተደረገ ባለው እንቅስቃሴ ባለፉት ጥቂት ቀናት ክልሉ ወደ አደገኛ አቅጣጫ እየሄደ ሲሆን በዚህም ነዋሪዎች በህገ ወጥ ተግባር የተሰማሩ ሰዎችን ያልተገባ ድርጊት ለመቃወም ባደረጉት ጥረት በአዲጎዶምና በከፊል መቀሌ ነዋሪዎች በገፍ ተኩስ ተከፍቶባቸዋል ሲሉም አስታውቀዋል። ወደ ቀጣይ መረጃ አለፍ። ጀነራሉ ተባረሩ። በትግራይ የተፈጠረውን ውጥረት ተከትሎ የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ እርምጃዎችን እየወሰዱ ነው።
ከዚሁ ጋር በተያያዘም ቀደም ብለው 3 ጀነራሎችን ያሰናበቱ ሲሆን በትላንትናው ዕለት ደግሞ አንድ ተጨማሪ ጀነራል ከኃላፊነታቸው እንዲሰናበቱ አድርገዋል። ጀነራሉ የክልሉ የሰላምና ደህንነት ቢሮ ኃላፊ ሆነው ሲያገለግሉ የቆዩ ሲሆን ጀነራል ፍስሐ ማንጁስ በመባል የሚታወቁ ናቸው። በአቶ ጌታቸው ረዳ በተጻፈው በዚሁ የስንብት ደብዳቤ ከኃላፊነት መነሳታቸውም የታወቀው መጋቢት 2 ቀን 2017 ዓ.ም ጀምሮ ነው። ቀደም ብሎ በቅጽል ስማቸው መዲድ ተብሎ የሚጠሩትን ሜጀር ጀነራል ዮሐንስ ወልደ ጊዮርጊስን፣ ሜጀር ጀነራል ማሾ በየነና ብርጋዴር ጀነራል ምግብ ኃይልን ከኃላፊነት ያሰናበቱ መሆኑ የሚታወስ ነው። አቶ ጌታቸው እነዚህኑ ጀነራሎች ያሰናበቱ መሆኑን መግለጻቸውን ተከትሎም በጸጥታ ኃይሉ በኩል ውሳኔው ተቀባይነት የሌለው በሚል ተቃውሞ ተሰምቶበታል። በአቶ ጌታቸው ረዳና በወታደራዊ አመራሮቹ መካከል ልዩነቶች የተፈጠሩት አሁን ከኃላፊነት የተነሱት ጀነራሎች ጨምሮ በርካታ ከፍተኛ የሰራዊቱ አዛዦች ድጋፋቸውን በደብረጽዮን ገብረ ሚካኤል ለሚመራው የህወሓት ቡድን መስጠታቸውን ተከትሎ ነው። ወታደራዊ አመራሮቹ ከዚህም በተጨማሪ በአቶ ጌታቸው በሚመራው በዚሁ የትግራይ ጊዜያዊ አስተዳደር ላይ ለውጥ መደረግ አለበት በማለት ከወራት በፊት የጋራ መግለጫ ያወጡበት ሁኔታም ነበር። በቀጣይ መረጃችን ኤርትራ ለጀነራሉ የጦርነት ማስጠንቀቂያ ምላሽ ሰጠች። ጀነራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊፈነዳ ይችላል ሲሉ የሰጡትን ማስጠንቀቂያ በተመለከተ ኤርትራ ምላሽ ሰጥታለች። የኤርትራዊ ማስታወቂያ ሚኒስትር የማነ ገብረ መስቀል ጀነራል ጻድቃን ሁለቱ ሀገሮች ጦርነት ውስጥ ለመግባት የመጨረሻው ምዕራፍ ላይ ደርሰዋል ማለታቸው የጦርነት አጀንዳ አራማጅነታቸውን ያሳያል በማለት ኮንነዋል። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ጻድቃን ገብረትንሳኤ በሁለቱ ሀገራት መካከል የሚደረግ ጦርነት በሁለቱም ወገኖች እንደሚባለው አጭርና ወሳኝ እንደማይሆን ገልጸው ለቀጠናው አውዳሚ እንደሚሆን ጠቅሰዋል። ጦርነቱ ሲያከትም አሁን የምናውቀው የአገሪቱ ጂኦግራፊ ይለወጣል፣ በአፍሪካ ቀንድና ከቀይ ባህር አሻግሮም ጉልህ የፖለቲካ አስተላለፍ ለውጥ ያስከትላል ብለዋል። በትግራይ ጊዜያዊ አስተዳደር ውስጥ በምክትል ፕሬዝዳንት ማዕረግ ያልተማከለ አስተዳደርና ዴሞክራታይዜሽን ካቢኔ ሴክሬታሪያት ኃላፊ የሆኑት ሌተናል ጀነራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት የሱዳንና የቀይ ባህር ደህንነት ላይ በቀጥታ ተጽዕኖ ያሳድራል ብለዋል። በጦርነቱ ማዕከላዊ የምትሆነው በደንብ የሰለጠነና ልምድ ያካበተ ከፍተኛ ወታደር ቁጥር ያላት ትግራይ ናት ሲሉም መናገራቸው ተዘግቧል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ጀነራል ጻድቃን ሁለቱ ሀገሮች ጦርነቱ ለመግባት የመጨረሻው ምዕራፍ ላይ ደርሰዋል ማለታቸው የጦርነት አጀንዳ አራማጅነታቸውን ያሳያል በማለት ኮንነዋል። የኤርትራ መንግስት የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ጻድቃን ገብረትንሳኤ የጦርነት ሰባቂነት አጀንዳ አቀንቃኝ ናቸው በማለት በቃል አቀባዩ የማነ ገብረ መስቀል በኩል ከሷል። ጀነራል ጻድቃን ኢትዮጵያ አሰብ ወደብን በኃይል መያዝ አለባት የሚል አቋም ከድሮ ጀምሮ በማንጸባረቅ ይታወቁ ነበር ያሉት የማነ አሁን ግን የሰላም አቀንቃኝ መስለው መታየት ይፈልጋሉ በማለት ተችተዋል። በኢትዮጵያና በኤርትራ መካከል ያለው ግንኙነት መሻከር ከጊዜ ወደ ጊዜ እየተባባሰ መጥቶ በቅርብ ሳምንታት ውስጥ የግጭት ስጋት እንዳለ ከተለያየ አቅጣጫ ሲሰማ ቆይቷል። በተለይም የቀድሞ የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ በአልጀዚራ ላይ ያስነበቡት የኤርትራውን ፕሬዝዳንት ኢሳያስ አፈወርቂ በቀጠናው ለሚፈጠር ተጠያቂ የሚያደርግ ጽሑፍን ተከትሎ በሁለቱ ሀገራት መካከል ያለው መካረር ተባብሷል። የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ለዚህ ጽሑፍ ምላሽ ኢትዮጵያ ኤርትራን እየተነኮሰች እንደሆነ የሚከስ ጽሑፍ በኤክስ ገጻቸው ሰጥተዋል። ከፕሪቶሪያ ስምምነት በኋላ በኢትዮጵያና በኤርትራ መካከል ያለው ግንኙነት እንደሻከረ ጠቋሚ ምልክቶች ቢኖሩም ከሁለቱም ሀገራት በኩል በይፋ የተባለ ነገር አልነበረም። በቀጣይ መረጃችን የትግራይ ውጥረት አሳስቦኛል። የአውሮፓ ህብረት በትግራይ ያለው ውጥረት አሳስቦኛል ብለዋል። ለወራት የቆየው በህወሓት አመራሮች መካከል ያለው አለመግባባት ተባብሶ እንደቀጠለ ነው። ባለፉት ወራት በደብረጽዮን የሚመራው ወገን የጊዜያዊ አስተዳደሩን ስልጣን ለመቆጣጠር የተለያዩ እርምጃዎች ሲወስድ ቆይቷል። በአቶ ጌታቸው የሚመራው የክልሉ ጊዜያዊ አስተዳደርም ይህ ሙከራ በክልሉ አለመረጋጋት በማስፈን ያለውን ችግር እንደሚያባብስ በመግለጽ ቢያስጠነቅቅም ከጊዜ ወደ ጊዜ ውጥረቱ እየተባባሰ ይገኛል። ባለፉት ቀናት በክልሉ ያሉት ታጣቂዎች አመራሮች ድጋፍ እንዳለው የሚነገርለት የደብረጽዮን ቡድን በተለያዩ አካባቢዎች ያሉ የአስተዳደር ተቋማትን በኃይል የመቆጣጠር አዝማሚያ እያሳየ መሆኑ እየተገለጸ ነው። ይህን ውጥረት ተከትሎ ይፋዊ መግለጫ የሰጡት በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፍሮም ልዩነቱ በንግግር እንዲፈታ ጠይቀዋል። አምባሳደሯ በህብረቱና በኢትዮጵያ ሁለትዮሽ ግንኙነት ዙሪያ በትላንትናው ዕለት መግለጫ በሰጡበት ወቅት ኢትዮጵያ ለሰብአዊ መብቶች መሻሻልም መስራት እንዳለባት ተናግረዋል። በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፍሮም ኤመንስበርገር ዛሬ ማክሰኞ መጋቢት 2 በሰጡት ጋዜጣዊ መግለጫ የተለያዩ ወቅታዊ ጉዳዮችን አንስተዋል። አምባሳደሯ ኢትዮጵያና የአውሮፓ ህብረት የሁለትዮሽ ዲፕሎማሲያዊ ግንኙነት የጀመሩበትን 50ኛ ዓመት ምክንያት በማድረግ በሰጡት መግለጫ ላይ በኢትዮጵያ የተለያዩ አካባቢዎች ያሉ ግጭቶችና ውጥረቶችን በተመለከተ ተጠይቀው መልስ ሰጥተዋል። በዋናነት በፕሪቶሪያው ግጭትን በዘላቂነት የማቆም የሰላም ስምምነት አፈጻጸም ግምገማና ከህወሓት ህጋዊ ቁመና ጋር በተገናኘ ያለውን አለመግባባት ተከትሎ በትግራይ ክልል ያለው ውጥረት የአውሮፓ ህብረትን እንደሚያሳስብ አምባሳደሯ ገልጸዋል።
በትግራይ ክልል ያለው ጥረት እንዲሁም በአማራ ክልል የቀጠለው ግጭት ሰላማዊ መፍትሄ እንዲያገኝም ጥሪ አቅርበዋል። በሌላ በኩል አውሮፓ ህብረት የሱዳን ፈጥኖ ደራሽ ኃይልና አጋሮቹ ትይዩ መንግስት ለማቋቋም ማቀዳቸውን ተቃውሟል። ትይዩ መንግስት መቋቋም የአገሪቱን ግዛት ይከፋፍላል፣ የሱዳን ህዝብ ሁሉን አካታች በሆነ ሂደት ወደ ሲቪል መንግስት ለመመለስ ያለውን ፍላጎት አደጋ ላይ ይጥላል በማለት ህብረቱ አስጠንቅቋል። አውሮፓ ህብረት በሱዳን ጦር ሰራዊትና በፈጥኖ ደራሹ ኃይል ላይ ከአሁን ቀደም ማዕቀቦችን መጣሉ አይዘነጋም። ትይዩ መንግስት ለማቋቋም ባለፈው ወር ናይሮቢ ላይ ከስምምነት የደረሱት ፈጥኖ ደራሽ ኃይሉና አጋሮቹ የትይዩ መንግስቱን ምስረታ እስካሁን ይፋ አላደረጉም። በቀጣይ ርዕሳችን በአነጋጋሪው ክስተት አርቲስቱ ለፖሊስ ቃሉን ሰጠ። አነጋጋሪው የወጣቷ ሞዴልና ማስታወቂያ ባለሙያ አሟሟት በመጣራት ላይ መሆኑ ተሰምቷል። የወጣቷ እጮኛ አርቲስት አንዱዓለም ጎሳን ፖሊስ ለጥያቄ ፈልጎ እንደወሰደው ለማወቅ ተችሏል። በኦሮምኛ ቋንቋ ዘፈኑ የሚታወቀው አንዱዓለም ጎሳ የፍቅር አጋርና ሞዴልና የማስታወቂያ ባለሙያ ቀነኒ አዱኛ በአዲስ አበባ ከተማ ለሚኩራ ክፍለ ከተማ ውስጥ በሚገኝ መኖሪያ ቤታቸው በድንገት ህይወቷ ማለፉ ከተነገረ በኋላ በርካቶች ሀዘናቸውን በመግለጽ ላይ ይገኛሉ። ምስራቅ ሐረርጌ ውስጥ የተወለደችው ቀነኒና ድምፃዊ አንዱዓለም መኖሪያ ቤታቸው ህንፃ ላይ እንደሚገኝና ህይወቷም ከዚሁ ህንፃ ላይ በመውደቋ ማለፉ ተጠቁሟል። የባህላዊ አልባሳትን በመልበስ በተለይም በማህበራዊ ሚዲያ ላይ በይበልጥ የምትታወቀው ቀነኒ ከድምፃዊ አንዱዓለም ጎሳ ጋር ለ3 ዓመታት በአንድ ቤት ይኖሩ የነበሩ የፍቅር አጋር መሆናቸውን ቪኦኤ የቤተሰብ አባል ዋቢ ባደረገበት ዘገባ አመልክቷል። አርቲስት አንዱዓለምን ፖሊስ ለጥያቄ ፈልጎ እንደወሰደውና ይህ ዘገባ እስከተጠናቀረበት ጊዜ ድረስ በፖሊስ ቁጥጥር ስር እንደሚገኝ የተገለጸው የአዲስ አበባ ፖሊስ ህዝብ ግንኙነት ኃላፊ ኢንስፔክተር ማርቆስ ታደሰ በጉዳዩ ላይ መረጃ ለመስጠት ጊዜው ገና መሆኑን ተናግረዋል። የወጣት ቀነኒ አዱኛ አስክሬን ትላንት ጠዋት ዳግማዊ ምኒልክ ሆስፒታል የአስክሬን ምርመራ ከተደረገለት በኋላ ከሰዓት 9 ሰዓት አካባቢ ሱሉልታ ወደሚገኘው እህቷ ቤት እንደተወሰደ ነው የተገለጸው። የአርቲስት አንዱዓለም ማኔጀር ሌሊሳ እንድሪስ ለቢቢሲ በሰጡት ቃል አንዱዓለምን ወደ ሆስፒታል ይወሰዳት ፖሊስ መጥቶ ለምርመራ እሱን ይዞት ሄዷል። ከዚህ ውጪ በማህበራዊ ሚዲያ የሚሰራጩ ወሬዎች አሉባልታ ናቸው። ድምፃዊ አንዱዓለም ወደ ፖሊስ ጣቢያ የተወሰደው ቃሉን ለመስጠት ነው ሲሉ ማኔጀሩ ገልጸዋል። ማኔጀሩ በማህበራዊ ሚዲያ የሚሰራጩ የተለያዩ መረጃዎችን የተሳሳቱ ናቸው በማለት ወቅሰው ጉዳዩ እስኪጣራ ድረስ ሰዎች በትዕግስት እንዲጠባበቁ ጠይቀዋል። በኢንጂነሪንግ ዲግሪ ከአርባ ምንጭ ዩኒቨርሲቲ የተመረቀችው ቀነኒ በሞዴሊንግ በማስታወቂያ ስራዎች በማህበራዊ ሚዲያ ዝናን አትርፋለች። በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎች እየተነሳች እንደነበር ቢቢሲ ከጓደኞች አገኘሁት ባሉ መረጃ ጠቁሟል። ድምፃዊው ለጥያቄ በፖሊስ ጣቢያ መሆኑ የተገለጸ ሲሆን እንዲህ ያሉ ክስተቶች ሲያጋጥሙ ፖሊስ በስፍራው ከነበሩ ሰዎች ቃል በመቀበል እንዲሁም በአካባቢው ከሚገኙ ነገሮች መረጃዎችን በመሰብሰብ ምርመራውን እንደሚጀምር የገለጹ አንድ የፖሊስ አባል ለፖሊስ ቃል መስጠት በወንጀል መጠርጠር ማለት አይደለም ብለዋል። በቀጣይ መረጃ አሜሪካና ካናዳ የታክስ ጦርነቱ ተፋፍሟል። አሜሪካ ከጎረቤት ዋና የቅርብ አጋሯ ካናዳ ጋር የገባችበት የታሪፍ ጦርነት እየለየለት መጥቷል። ከ25 በመቶ የተነሳው ታሪፍ አሁን ላይ 50 በመቶ ሆኖ የሸቀጦቹ ዋጋ ጣራ ነክቷል። ትራምፕ ካናዳ ላይ በቅድሚያ ታሪፍ የጫኑት ጎረቤታችን ድንበሯን እየጠበቀች አይደለም፣ እጽ አዘዋዋሪዎች በድንበሩ እንዲጫወቱበት ፈቅዳለች በሚል ነበር። በተለይ ፌንታኒል የተሰኘው እጽ ወደ አሜሪካ የሚሰርገው በካናዳ በኩል ነው ሲሉ ትራምፕ ይከሳሉ። ሆኖም እውነታው ወደ አሜሪካ የሚገቡ ህገወጥ እጾች መካከል በካናዳ በኩል የሚገባው ከ1 በመቶ ያነሰ መሆኑ ነው። ትራምፕ በቅድሚያም 25 በመቶ ታሪፍ ከካናዳ ወደ አሜሪካ በሚገቡ ምርቶች ላይ ጣሉ ሲሆን ካናዳም ያጸፋ ታሪፍ ካወጀች ሰንብታለች። አሜሪካ 85 በመቶ የሚሆነው ታዳሽ ኤሌክትሪክ ኃይል የምታስገባው ከካናዳ ነው። የካናዳ መንግስት አሁን ላይ ለታሪፉ በሰጠው መልስ ወደ አሜሪካ የሚላከው ኤሌክትሪክ ኃይል ላይ ዋጋ ጨምሯል። የካናዳዋ ግዛት ኦንታሪዮ ወደ አሜሪካ ከምትልከው ኤሌክትሪክ ኃይል ላይ 25 በመቶን ታሪፍ ጥላለች። ያስቆጣቸው ትራምፕ ካናዳ ላይ ጣሉትን ታሪፍ እጥፍ ያደረጉ ሲሆን እንደ ብረት ባሉ የካናዳ ምርቶች ላይ 50 በመቶ ታሪፍ ተጥሏል። ኦንታሪዮ ግዛት የትራምፕን ማስፈራሪያ ተከትላ 25 በመቶ ታሪፉን መልሳ ያነሳች ሲሆን የትራምፕ የንግድ አማካሪ የጋሉ አናቶች በርደዋል ሲሉ ክስተቱን ገልጸውታል። ካናዳ ግን አሁንም በብረትና አልሙኒየም ምርቶቿ ላይ 25 በመቶ ታሪፍ አልቀረላትም። ካናዳ በምላሹ $30 ቢሊዮን የንግድ ልውውጥ የሚደረግበት የአሜሪካ ምርት ላይ አዳዲስ ታሪፎች ጭናለች። አሜሪካ የታሪፍ ጦርነቱን አጠናክራ የምትቀጥል ከሆነ ግን ካናዳ የምትልከውን ኤሌክትሪክ ኃይል ሙሉ በሙሉ እስከማቆም እንደምትሄድ ማስጠንቀቂያ ሰጥታለች። አሜሪካ ካናዳ መልስ ለመስጠት ምን ያህል ዝግጁና ቁርጠኛ እንደሆነች ልታውቅ ይገባልም ሲሉ አንድ ባለስልጣን ተናግረዋል። በተያያዘ መረጃ የትራምፕ ታሪፍና ለኢኮኖሚ መረጋጋት ዋስትና ለመስጠት አሜሪካንና ቢዝነሷን አውቋል። የድርሻ ገበያው ከሰኞ ዕለት አዘቅቱ ገና አላገገመም። ለዶናልድ ትራምፕ ድጋፍ የሰጡ ብር ያዋጡ ባለሀብቶች በዋነኝነት ተጎጂዎች ሆነው ተገኝተዋል። በዶናልድ ትራምፕ በዓለ ሲመት ላይ የተገኙ 5 ባለጸጎች ከ$200 ቢሊዮን በላይ መክሰራቸውን የተነገረው። በትራምፕ በዓለ ሹመት ላይ የተገኙ የዓለማችን ቀዳሚ ባለጸጎች በዝግጅቱ ላይ ከተገኙበት ቀን ጀምሮ ኪሳራ እያስመዘገቡ እንደሆነ የብሉምበርግ ዘገባ አመልክቷል።
እንደ ዘገባው ከሆነ የፕሬዝዳንት ትራምፕ አስተዳደር ዋነኛ አካል የሆኑት ኢሎን መስክ ብቻ ባለፉት 2 ወራት ብቻ የ148 ቢሊዮን ዶላር ኪሳራ አስመዝግቧል። እንዲሁም የአማዞን እና የዋሽንግተን ፖስት ጋዜጣ ባለቤቱ ጄፍ ቤዞስ 29 ቢሊዮን ዶላር እንደከሰረ ተገልጿል። የአልፋቤቱ ሰርጌይ ብሪን 22 ቢሊዮን ዶላር፣ የሜታ ኩባንያ ባለቤቱ ማርክ ዙከርበርግ 5 ቢሊዮን ዶላር እንዲሁም ፈረንሳዊው የፋሽን ኢንዱስትሪ ባለቤት በርናርድ አርናልት ደግሞ 5 ቢሊዮን ዶላር መክሰራቸው በዘገባው ላይ ተጠቅሷል። በአጠቃላይ 17 ኩባንያዎች ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡበት ጊዜ ጀምሮ የ1.4 ትሪሊዮን ዶላር ኪሳራ ደርሶባቸዋል ተብሏል። ለባለጸጎቹ የገቢ መቀነስ ምክንያት ከተባሉት ውስጥ የፕሬዝዳንት ትራምፕ አስተዳደር አዳዲስ እርምጃዎች፣ ከሀገራት ጋር የገቡበት የንግድና ቀረጥ ውሳኔዎችና የተወሰኑት ባለጸጎች ከአስተዳደሩ ጋር ጥብቅ ቁርኝት አድርገዋል መባሉ ዋነኞቹ እንደሆኑ ተገልጿል። በመጨረሻም ዩኤስኤድ ሚስጥሮቹን አቃጠለ። በፕሬዝዳንት ዶናልድ ትራምፕ ትዕዛዝ ስራውን እንዲያቆም ቀጭን ትዕዛዝ የተሰጠው የአሜሪካ ዓለም አቀፍ ተራድኦ ድርጅት ዩኤስኤድ ሰራተኞቹን ዶክመንቶችን አቃጥሉ፣ ኢሜሎችን ሰርዙ የሚል ትዕዛዝ ያስተላለፈ መሆኑ ታውቋል። ትዕዛዙ ለሰራተኞቹ የተላለፈው በዋና ጸሐፊው ኤሪካ ዋይካር አማካይነት መሆኑን የቢቢሲ ዘገባ አመልክቷል። ይህንኑ ትዕዛዝ ተከትሎም ሰራተኞቹ ዋሽንግተን በሚገኘው የድርጅቱ ዋና ጽሕፈት ቤት በመገኘት ሰነዶቹን ሲቀዱና ሲያቃጥሉ መዋላቸውን የታወቀው የድርጅቱ ጊዜያዊ ጸሐፊ ኤሪካ ዋይካር ለሰራተኞቹ በላኩት ኢሜል ከዋሽንግተን ቢሮ ሚስጥራዊና ግላዊ መረጃዎችን በማስወገዳቸው ምስጋና እንዳቀረቡም ይሄው የቢቢሲ ዘገባ አክሏል። እነዚሁ መቃጠልና ሊነበቡ በማይችሉ መልኩ መቀደድ አለባቸው በሚል ትዕዛዝ የተላለፈባቸው ወረቀቶች የድርጅቱ የዓመታት ጥብቅ ሚስጥሮች መሆናቸውን የታወቀው ድርጅቱ የተቸገሩትን የሚረዳ የረድኤት ድርጅት ሆኖ ሳለ እንዴት በዚህ ደረጃ እስከ መቃጠል የሚደርሱ ጥብቅ ሚስጥሮች ይኖሩታል በማለት በርካቶች እየጠየቁ ይገኛሉ። እንደ አሶሺየትድ ፕሬስ ዘገባ ከሆነ ድርጅቱ መረጃዎችን የማጥፋት ስራን እንዳይሰራ ለመከላከል አንዳንዶች የፍርድ ቤት የእግድ ትዕዛዝ እየጠየቁ ይገኛሉ። ሆኖም በትላንትናው ዕለት በርካታ መረጃዎች ተቃጥለዋል። እንዲቃጠሉና ሌላ ሰው እጅ ሳይገቡ መወገድ አለባቸው የተባሉት ዶክመንቶች ለሌሎች ሰዎች መድረስ የሌለባቸው ጥብቅ ሚስጥሮች ወይም ሴንሲቲቭ ዶክመንትስ የሚባሉ መሆናቸውን የሲቢኤስ ዘገባ አመልክቷል። የድርጅቱ ሰራተኞች ማህበር የሀገሪቱ ሕግ ለግልጽነትና ተጠያቂነት ሲባል የመንግስት ስራዎች በቅጂ እንዲቀመጡ የሀገሪቱ ሕግ ያዛል በማለት የዩኤስኤ ድርጊት ሕግ የጣሰ ሊሆን ይችላል ሲል አስጠንቅቆ የነበረ መሆኑም ታውቋል። ነገር ግን እነዚህ ማስጠንቀቂያዎች ሊሰሩ አልቻሉ። ይኸው ድርጊት ምናልባትም በቀጣይ ለሰራተኞቹና በኃላፊዎቹ ላይ የሕግ ተጠያቂነትም ጭምር ሊያስከትል ይችላል እየተባለ ይገኛል። ቀደም ብሎ ድርጅቱ የታገደ ሰሞን የድርጅቱ ሰራተኞች ዋሽንግተን ወደሚገኙ የድርጅቱ ዋና መስሪያ ቤት ድርሽ እንዳይሉም ክልከላ ተደርጎባቸው ነበር። ሆኖም አሁን በምን መልኩ ወደዚሁ መስሪያ ቤት እንደገቡ ግልጽ አይደለም። ድርጅቱ ስራውን እንዲያቆም ይደረግ እንጂ በተወሰነ % ደረጃ በስራው እንዲቀጥል የተደረገ ሲሆን የሂሳብ ምርመራዎችም እንደዚሁም ሌሎች የማጣራት ስራዎችም ጭምር የሚካሄዱ መሆኑ ሲነገርም ነበር። ሆኖም በዚህ መሃል ግን ዶክመንቶች እንዲቃጠሉና እንዲቀደዱ ብሎም ኢሜሎች እንዲጠፉ ተደርገዋል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።